ነዳጃችሁ በፍጥነት ያለቀ ካስቸገራችሁ የምትቀዱበትን ማደያ ቀይራችሁ ሞክሩት። አንዳንድ ጫማዎቻችን በጣም ወደናቸው እናደርጋቸውና ልክ ሲያልቁና ሲያረጁብን እንደዚህ ሲቆራረጡ እንጣላቸው ወይስ አንጣላቸው ብለን እንጨነቃለን። ለዚህ መፍትሄ ነው ዛሬ ላሳያችሁ። የሽቷችሁ ስፕሬይ ከተበላሸና እምቢ ካላችሁ የምታደርጉትን ቀላል መንገድ ልንገራችሁ። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ የማጋራበት መላ ትሬንዲንግ ተጀመረ። ለዛሬ መጀመሪያ ያደረኩት ብሩካብ የሚል አካውንት ለመኪናው ነዳጅ ሲሞሉ ቶሎ ካለቀቦት ችግሩ ከማደያው ነው ይለናል። ከ1.4 ሚሊዮን በላይ ተመልካች ያገኘው ይህ ቪዲዮ ከ51,000 በላይ ላይክም አግኝቷል። ነዳጃችሁ በፍጥነት ያለቀ ካስቸገራችሁ የምትቀዱበትን ማደያ ቀይራችሁ ሞክሩት። እነዚህ የምትመለከቷቸው ሁለት አንድ አይነት የመግጃ ጀቶች ናቸው። አቀዳዳቸው ግን ይለያያል። አንደኛው አረፋ እንዲቀንስ ተደርጎ የተሰራ ሲሆን በውስጡ ያለውን አየር በመቀነስ ፈሳሹን ያበዛል። ይሄኛው ደግሞ አረፋ ያበዛል፣ ቶሎ ይሞላልም፣ እናንተም ትሸወዳላችሁ። አንዳንድ ሰዎችማ የማደያውን እውነተኝነት ለማረጋገጥ የራሳቸው መለኪያ ይዘው ሄደው ያረጋግጣሉ። ተመልከቱ 1 ሊትር ቀጥታ ስንት እንደሚያሳያል። በእኛ ሀገርስ እንደዚህ አይነት ነገር ያጋጠማችሁ ሰዎች ካላችሁ ለመጠንቀቅ ያክል እስኪ ሐሳባችሁን ኮሜንት ላይ አስቀምጡ። በዚህ መላ ላይ አስተያየታችሁን አስፍሩልኝ። ወደሚቀጥለው መላ ስናልፍ ይህንን ቪዲዮ እናገኛለን። እኔ ምለው በሚል አካውንት የምንወደው ጫማ ሶል ቢሰነጠቅብን በቤታችን ልንሰራው እንችላለን ትለናለች። ይህ ቪዲዮ ከ92,000 በላይ ተመልካች አግኝቷል። ከ4,300 በላይ ደግሞ ላይክ አግኝቶላታል። አንዳንድ ጫማዎቻችን በጣም ወደናቸው እናደርጋቸውና ልክ ሲያልቁና ሲያረጁብን እንደዚህ ሲቆራረጡ እንጣላቸው ወይስ አንጣላቸው ብለን እንጨነቃለን። ለዚህ መፍትሄ ነው ዛሬ ላሳያችሁ። እሺ የሚያስፈልጉን ነገሮች አሚር፣ ጥጥና ይህን ጥጡን ደግሞ የምንጠቀጥቅበት ማንኛውም ሽቦ ነገር። እቺ ጸጉር ማሰዣዋን የተጠቀምኩት አንዴ ጥጡን አንዴ አሚሩን እያደረገን በደንብ እንጠቀጥቀዋለን። ይሄ የተሰነጠቀው እስኪሞላ ድረስ ማለት ነው። ከዛ በኋላ በቃ ድርቅ ብሎ ቆንጆ ነው የሚሆነው፣ አይንቀሳቀስም። ይሄ ነጭ መሆኑን ደግሞ ከጠላችሁ የሆነ ነገር መቀባት። ነገሩ ያው ስትሄዱበት ይጠቁራል፣ ግን እንደዛም የማይሆን ከሆነ ደግሞ ማንኛውንም ነገር የጫማ ቀለምን ቢሆን ጥቁር የሚያደርገው ነገር ቢቀባ ይመሳሰላል ከሶሉ ጋር። በቃ ምንም ነው የማያስታውቀው። ሞክሩትና ተነግሩኛላችሁ። አመሰግናለሁ። ቀጣዩ መላ ደግሞ የሽቷችሁ ምርጫ ከተበላሸ መላ አለኝ ትለናለች። ዛይን ሄር አክሰሰሪ በሚል አካውንት ከ173,000 በላይ እይታን አግኝቶላታል። ከ500 በላይ ደግሞ ላይክ። የሽቷችሁ ስፕሬይ ከተበላሸና እምቢ ካላችሁ የምታደርጉትን ቀላል መንገድ ልንገራችሁ። መጀመሪያ ጫፍ ላይ ያለውን ትከፍቱታላችሁ። ከዛ በኋላ የጸጉር ሻጤ ኦር ቪም ወይም ደግሞ መርፌ ወስዳችሁ ይሄ ነጯን ፓርት ማለት ነው ስፕሬይ የምትወጣበትን ፓርት ወደ ውስጥ ትጎረጉሩታላችሁ ኦር ብቻ ትወጉታላችሁ ወደ ውስጥ። ከዛ መልሳችሁ ከላይ ያለውን ክፍል ሰክታችሁ ስፕሬይ ስታደርጉ መስራት ይጀምራል ማለት ነው። እንደዚህ አይነት ቪዲዮ ሃኮችን ከፈለጋችሁ ላይክ እና ፎሎ እንዳይረሳ። መልካም ምሽት። ይህንን መላ ይሞክሩታል። ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።